ባየው የሱን ፍቅር እዚያው እኔ ግን ባየው የሱን ፍቅር እዚያው እኔ ግን ባየው የሱን ፍቅር እኔ ግን ባየው የሱን ፍቅር ፍቅርህ እንደሚፈቅድ ስምህ እንደሚፈቅድ ይትደው ኢየሱሴ ሲልሆን አንጀት የሚያርሰው ስምህ እንደሚፈቅድ ይትደው ፍቅርህ ከወይን ጠገግ ይበልጣል ፍቅርህ ከወይን ጠገግ ይበልጣል ልብን ደስ ያሰኛል ነፍስንም ያረካል ፍቅርህ ከወይን ጠገግ ይበልጣል እኔ ግን ባየው የሱን ፍቅር እዚያ እኔ ግን ባየው የሱን ፍቅር እዚያው እኔ ግን ባየው የሱን ፍቅር እዚያው Vedi alla badarra galavadi alla bashira badala badarra galavadala badala badabus Figen bayev Hallelujah Garaja Figen bayev Vego Figen Digen bayev Rishala badala bagatri ala badiala bagatra badiala baganda la bus Hallelujah Digen bayev Yesu's Figen Digen bayev Oh, no, Digen bayev Yesu's Figen Hallelujah 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 Geta Hallelujah 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 እግዚአብሔር አምላካችንና መድኃኒታችን ሆይ በልጅ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እጅግ አድርገን እናመሰግንሃለን። በዘላለም ፍቅር የወደድከን ጌታ እናመሰግንሃለን። ጌታ ሆይ እንዲሁ አይደለም የምንናገረው፣ ታሪክ አይደለም የምናወራው። ጌታ ሆይ በዘላለማዊ ፍቅር ጌታ ሆይ እንዲሁ ስለወደድከን እናመሰግንሃለን። እግዚአብሔር ሆይ በፍቅር ስለሳብከን ወደ አንተ እግዚአብሔር ሆይ ስለጠራህን እግዚአብሔር ሆይ በደምህ አጥበ ልጆች ስላደረክን እግዚአብሔር ሆይ አንኮንዲሽናል በሆነ መንገድ ስለወደድከን ጌታ ሆይ እናመሰግንሃለን። እግዚአብሔር ሆይ የሆኑ ሰዎች መተው አይነግሩንም። እግዚአብሔር የዘላለም አምላክ ሆይ ብሬኪንግ ኒውስ እየተባለ ሰዎች መተው አያበስሩንም። እግዚአብሔር ሆይ የምንንቀሳቀስ ሕያው ምስክሮች ነን። በየማለዳው ፍቅር እንጠግባለን፣ በየማለዳው ምህረት እንጠግባለን፣ በየማለዳው ያንተን ጸጋ እንጠግባለን። ብናየው
ብናየው ጌታ ሆይ ብዙ ነገሮች ይለዋወጣሉ። ያንተ ፍቅር ግን ያው ነው። ያንተ እንክብካቤ ግን ያው ነው። ያንተ ምህረት ግን ያው ነው። ያንተ በጎነትና ጸጋ ግን ያው ነው። ጌታ ሆይ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። እስቲ በእልልታና በጭብጨባ እናከብረዋለን። ከጠገባችሁ በዚህ ፍቅር ከረካችሁ እውነት ከሆነላችሁ እዚህ ጋር የቆመው ሰው ስለተናገረ ሳይሆን በእርሱ ከረሰረሳችሁ ሃሌሉያ ሃሌሉያ ስሙ ለዘላለም የተባረከ ይሁን። ጌታ ሆይ እናመሰግንሃለን። አሁንም አለን ባንተ ፊት ጌታ ሆይ ስምህ ለዘላለም የተባረከ ይሁን። ደግሞ በቃልህ ተናገረን የዘላለም አምላክ እግዚአብሔር ሆይ ይህ አደራ የተሰጠንበት የጸጋ ቃል ሲነገር ለሚናገርም ለሚሰማም ደግሞ ጸጋን ስለሚሰጥ እናመሰግንሃለን። ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ክርስቶስ አሜን። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። የእግዚአብሔር አምላካችን ስም የተባረከ ይሁን። ጌታን እጅግ አድርገን እናመሰግነዋለን። የረዳን ጌታ በዘላለም ፍቅሩ የወደደን ጌታ ስሙ ለዘላለም የተባረከ ይሁን። በዚህ ማለዳ ከኔ ጋር የእግዚአብሔርን ቃል እንካፈላለን። የንባብ ክፍላችን ገላትያ ምዕራፍ 2 ከቁጥር 16 እስከ 21 ያለውን ሐሳብ እናነብና በዛ ላይ እንካፈላለን ማለት ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ገላትያ ምዕራፍ 2 ከቁጥር 16 እስከ 21 ያለውን ክፍል እናነባለን። ሃሌሉያ። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ? አይደለም። ያፈረስኩትን ይህን እንደገና የማነስ ከሆንኩ ራሴ ሕግ ተላላፊ እንደሆነ አስረዳለሁና እኔ ለእግዚአብሔር ሕያው ሆኜ ኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። የእግዚአብሔር አምላካችን ስም የተባረከ ይሁን። እንዳነበብነው በዚህ ክፍል ላይ ያው ጸሐፊው ሐዋርያው ጳውሎስ ነው። ሁላችንም እንደምናውቅ የጻፈበትም ዓላማ የገላትያ እንግዲህ መጽሐፍ 6 ምዕራፎች አሉት። ዋናው የተጻፈበት ዓላማ በክርስቶስ በቃ መጽደቅ በክርስቶስ ነው የሚለውን ነው። ብዙዎቻችሁ መጽሐፍ ቅዱስን ጠጋ ብላችሁ የምታጠኑ በወቅቱ ያው የሐሰት አስተማሪዎች ነበሩ። በክርስቶስ በማመን ብቻ የሚገኘው ጽድቅ በቂ አይደለም፣ እንዳውም በእግዚአብሔር ፊት ሰዎች ተቀባይነት እንዲያገኙ አሕዛብ አምነው ወደ ክርስቶስ የመጡትን ማለት ነውና የአይሁድ ክርስቲያኖች አሉ። አይሁዳውያን ሆነው በክርስቶስ አምነው ጌታን የሚያመልኩና የሚያገለግሉ አሉ። እንደገና ደግሞ አሕዛብ በትውልድ አይሁድ ያልሆኑ ማለት ነው። ሁላችሁም እንደምታውቁት እነሱም ደግሞ አምነው አንድ ላይ እነዚህ ሰዎች ጌታን ያመልካሉ፣ ያገለግላሉ እና በመካከላቸው የነበሩት ሰዎች እነዚህ ከአይሁድ እምነት የመጡት ግን ዛሬ ክርስቲያን የሆኑት ማለት ነው የሚያገለግሉት ምን ይላሉ? ምን የሚል ትምህርት ያስተምራሉ? አይ በክርስቶስ ብቻ አምኖ መጽደቅ፣ በክርስቶስ ማመን ችግር የለውም፣ ትክክል ነው። ግን በእግዚአብሔር ፊት ተቀባይነትን ለማግኘት ሞር ተቀባይነትን ለማግኘት ይሄንን በክርስቶስ የሚታመነውን እምነት መጀመሪያ አይሁድ ብትሆኑ የአይሁድን ስርዓት በጣም የገላትያ መጽሐፍ የሚያጎላው
ትምህርቱ የሚያጎላው መገረዝን ብትጨምሩበት ብለው ነው። ሌላውንም ግን የሙሴ ንግጋት ብትጠብቁ ሞር በእግዚአብሔር ፊት ተቀባይነት ታገኛላችሁ። እግዚአብሔር ያከበረው እግዚአብሔር የመረጠው ሕዝብ ነው። የአይሁድ ሕዝብ እግዚአብሔር የሰጠው ቃል ኪዳን ነው። የእግዚአብሔር ትእዛዝ ነው። ይሄ ሁሉ ልክ ነው፣ ጥሩ ነው። በክርስቶስ ማመናችሁ ጌታን መቀበላችሁ ትክክል ነው። ግን ከዛ በፊት እቺ መገረዝን ሌሎቹንም የሙሴ ንግጋት ደግሞ ብትጨምሩበት በጣም ያማረ ተቀባይነት በእግዚአብሔር ፊት ታገኛላችሁ ብለው ያስተምሩ ነበር። አንደኛው እሱ ነው። ሌላው ሐዋርያው ጳውሎስ ባገለገለባቸው ዘመኖች ሁሉ የሚያጋጥመው ቻሌንጅ ነው። ያው በግድ እያስገደዱ ያናግሩታል። ሌላው የተጻፈበት ዋና መልእክት ምንድነው? ሐዋርያው ጳውሎስ ሐዋርያ አይደለም፣ ዝም ብሎ ነው ለራሱ ነው ያንን ሹመት የሰጠው። የሐዋርያነት ስልጣን የለውም ይሉ ነበርና እሱንም ለመከላከል በጌታ የተቀበለው መቀበል ብቻ ሳይሆን ትምህርቱንም ወንጌሉንም ይሄ የሚያስተምረውንም ትምህርት እንዳውም ይላቸዋል በቀጥታ እኔ ከሰው አልተማርኩትም ይላል። ማለት ሰዎች ሲያስተምሩ ቁጭ ብሎ መማር ችግር አለው ማለቱ ሳይሆን ጌታ ገልጦልኝ ነው ይላል። በመገለጥ በመረዳት የመጣ ነገር ነው ይሄንን የምናገረው። መዳን መጽደቅ በክርስቶስ በማመን ብቻ ነው ይላቸዋል። ክብር ለእግዚአብሔር ይሁን። ይህንን የሐዋርያነት ስልጣን ደግሞ የሰጠኝ ራሱ ጌታ ነው። ያው ይሄ ክርክር መጽሐፍ ቅዱስን የምታጠኑ ሰዎች ታውቃላችሁ። የበጉ ሐዋርያት መጀመሪያ በአካል ያልነበሩ ሰዎች ይሉና ሐዋርያት ተብለው የሚጠሩት የበጉ ሐዋርያት ናቸው ይላል። ብዙ ቴዎሎጂካል ኮምፕሊኬሽን ውስጥ መግባት አልፈልግም። ግን እሱ እንግዲህ ያው እንደምታውቁት በደማስቆ መንገድ ነው ጌታ የተገናኘው። ጌታን አይቼዋለሁ ተገልጦልኛል ይላል። ይሄ ክርክር የሚነሳው በመልእክቶቹ በአብዛኛው ቆሮንቶስ ላይ እናያለን። ብዙ ቦታዎች በግድ እየተገደደ ይናገራል። እየተገደደ አስገድደውት ማለት ነው። አይፈልግም። እንደምታውቁት በዛ ዘመን የነበሩት አገልጋዮች ትልቁ ትኩረታቸው አገልግሎት ላይ ነው። they don't care about the title። አስበውትም አያውቁም። መጽሐፍ ቅዱስን ስታጠኑ ሐዋርያትን መጽሐፍ በተለይ በጣም በምታጠኑበት ጊዜ ለሰከንድ ትዝም አይላችሁ። አገልግሎቱ ላይ ነው የሚያተኩሩት። ግን አስገድደው እያገለገለ ስለነበረ ደግሞ ጎን ለጎን የሚሄድ ትምህርት ስለነበረ ክፍሉን በደንብ እያያችሁት በምትሄዱበት ጊዜ ሰዎች በጣም ተቀባይነትን ነገር ሊያገኙ የሚችሉበትን ነገር ሐዋርያው ጳውሎስ this is serious ለአንድ ሰዓት እንኳን ለቀን አልተገዛንላቸውም እና ነገሩን የመጀመሪያው ምዕራፍ 1 እና ምዕራፍ 2 ሐዋርያነቱን ተከላከለ፣ ዲፌንድ አደረገ። ምዕራፍ 3 እና 4 ደግሞ መጽደቅ አሁን እንዳለው በክርስቶስ ብቻ ነው አለ። ከዛ ደግሞ በክርስቶስ የሚገኝ ነፃነት አለ። ለሥጋ አርነትን አይሰጥም፣ ግን በክርስቶስ የሚገኝ ነፃነት አለ። ነገርየው በመንፈስ ተጀምሮ በመንፈስ የሚያልቅ ነገር ነው። መዳን በጸጋ ሆኖ መኖር በሥራ አይሆንም። ኢየሱስ ክርስቶስ ሁሉንም ፈጽሞታል። ክብር ለእግዚአብሔር ይሁን። እና ይህንን ክፍል እያብራራ መጥቶ ሲናገር በሙሉ እንግዲህ መግቢያውን የነገርኳችሁ ዛሬ የገላትያን መጽሐፍ ለማስተማር አይደለም እዚህ የቆምኩት። የምንካፈልበትን ነገር ግን የምንካፈልበትን ሁኔታ ያነሳሁት ገላትያ ምዕራፍ 2 ቁጥር 21 ላይ ነው። ትኩረታችን የመልእክታችን አርዕስት ዛሬ የእግዚአብሔርን ጸጋ አልጥልም የሚል ነው። አሜን ትላላችሁ? ሐዋርያው ጳውሎስ ምን አለ? የእግዚአብሔርን ጸጋ የተቀበልኩትን ይህንን ጸጋ በክርስቶስ የተገኘውን ይህንን ጸጋ አንደር ኖ ሰርከምስታንስ አልጥልም። በእናንተ መካከል አስደናቂ ነገር ይሰራ ነበር ይላቸዋል። ከእምነት ጋር በሆነ መስማት ነው ወይስ በሕግ ስራ ነው? ካመኑ በኋላ እነዚህ ሰዎች አምነው ክርስቶስን እያመለኩ ሲሄዱ ቃል በቃል እዛ ጋር የተጻፈ ነገር ባይኖርም ከሐዋርያው ጳውሎስ ንግግር የምታገኙት በክርስቶስ መዳን ውስጥ ሆነው እነዚህ ሰዎች እግዚአብሔር በመንፈስ በኃይል በጸጋ በመካከላቸው ይሰራ ነበር። እንዳውም መጣና አስተማሪ ካለ ከናንተ አሁን እኔ ቁጭልና ልማር እፈልጋለሁ፣ ልማር እወዳለሁ፣ እስቲ ንገሩኝ። እኔ እቀመጣለሁ፣ እናንተ አስተምሩኝ። በእናንተ መካከል አስደናቂ የሆነ ነገር በመገኘቱ በክብሩ በስልጣኑ በጸጋው በመካከላችሁ ይመላለስ የነበረው በሕግ ስራ ነው ወይንስ ከእምነት ጋር በሆነ መስማት እግዚአብሔር በእናንተ ውስጥ በለቀቀው ጸጋ ነው? ጎበዝ አስተማሪ ካለ እኔ እቀመጣለሁ፣ ተነሱና አስተምሩኝ።
ልማር ወዳለሁ። እንድጨምርላችሁ ከፈለጋችሁ ሌላ ነገር ተጨማሪ ከክርስቶስ ሌላ እየተጨመረ ብሰብክና ባስተምር ኖሮ ይሄ ሁሉ መከራ አይበዛብኝም ነበር። በዚህ ሁሉ ቻሌንጅ ውስጥ አላልፍም ነበር። ክርስቶስ ብቻ ነው የሚያድነው። ይሄ ጸጋ ለሰዎች ሁሉ ተገልጧል የምለው ስለምናገር ነው። ከአይሁዳውያን ከሃይማኖት ሰዎች አስገራሚ የሆነ በጣም ከባድ የሆነ ተግዳሮት ያጋጠመኝ የሆነ ነገር ሰዎች ደስ የሚላቸውን ነገር ብጨምር በጣም ስሙዝ የሆነ አገልግሎት አገለግል ነበር። ስለዚህ እኔ አሁን ሰውን ደስ አሰኛለሁን ይላል። አይደለም ብሎ ይመልሰዋል። በእንደዚህ አይነት ሁኔታ ከፊት ያሉ የቀደሙ የሃይማኖት ሰዎች ደስ የሚላቸው እነሱ መስማት የሚፈልጉትን ብቻ ብናገር ክርስቶስን ከዛ ደግሞ እነሱ እየጨመርኩ ብናገር ይሄ ሁሉ ተግዳሮት አያጋጥመኝም ነበር። ስለዚህ በየትኛውም ሁኔታ ምንም የሚያምር ቢመስል ምንም የእግዚአብሔር ቃል ጥቅስ ቢኖረው ብዙ ጊዜ ይሄንን ክፍል ሳነሳ እናገረዋለሁ። አንድ የእግዚአብሔር ሰው የተናገረው ነው፣ የኔ አይደለም። ሐዋርያው ጳውሎስ ጴጥሮስን የሚያክል ሰው አዕማድ የሆነን ሰው ፊት ለፊት ተቃወምኩት ይላል። ፊት ለፊት ገሰጽኩት ይላል። ግብዝነት ሲያበዛ በክርስቶስ ያለውን አንዴ አብሮ ይሆናል፣ አይሁዳውያን ሲመጡ ደግሞ ይሸሻል። ከዛ ይሄ ኮምፕሮማይዝ እያደረገ ሲኖር ይሄ ነገር በዚህ ከቀጠለ አስቸጋሪ ነው አለ ሐዋርያው ጳውሎስ። በመንፈስ ሲረዳው ፊት ለፊት ተቃወምኩታል ጴጥሮስ። ምክንያቱም የፈለገ የሚያምር ቢብሊካል ፋውንዴሽን ያለው የሚመስል ነገር ቢኖር አስቸጋሪ ነውና የእግዚአብሔር ሰው ምንድነው ያለው? ሐዋርያው ጳውሎስ ጴጥሮስን እንኳን ማለት በጣም የቀደመ አዕማድ ከሚባሉት አንዱ ስለሆነ በዚያ ድፍረት እና በእግዚአብሔር ሞገስና ጸጋ ገስጾ ለአንድ ሰዓት ለቀን አንገዛም ብሎ እንደዛ ባያደርግ ኖሮ የጌታ ራት ቅዱስ ቁርባን በየወሩ ይደረግ እንደነበረው ቀስ ብሎ በየወሩ የግርዘት ፕሮግራም ቤተክርስቲያን ውስጥ ይኖር ነበር። ምክንያቱም መነሻው በምን የምትገስጹት አይደለም። ባይዘው ለአብርሃም የተሰጠ ቃል ኪዳን ነው። በኢየሱስ ስም የምትሉት አይደለም። ይሄ ከጌታ አይደለም የምትሉት አይደለም። ጥቅስ አለው። ብሉይ ኪዳን ላይ ሄዳችሁ ማንበብ ትችላላችሁ። ቦታ አለው። ስለዚህ ይሄ በቃ የምትገስጹት አይደለም። በኢየሱስ ስም ውጊያ ምናምን የምትሉት አይደለም። ሁሉ ነገር አለ። ሐዋርያው ጳውሎስ ግን ክርስቶስ የሰራው ነገር ብቻውን በቂ ነው። ስለዚህ የተቀበልኩትን ይሄንን የእግዚአብሔርን ጸጋ አልጥልም። የእግዚአብሔር ስም የተባረከ ይሁን። እሱን ጥዬ ምን ሆናለሁ ነው? እሱን አንስቼ ምን ሆናለሁ? ታሪኩ ራሱ የሚጀምረው የማንኛችንም ታሪክ በትክክል ወንጌል ከተሰበክን ማለት ነው። በትክክል የወንጌል መሰረት ውስጥ ከቆምን ታሪካችን ተጀምሮ እስኪያልቅ ድረስ መስቀሉ ጋር ነው የሚጀምረው። ሃሌሉያ! በዛ መስቀል ስራ ነው የተገለጠው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ስለዚህ በየትኛውም ሁኔታ ውስጥ ቢሆን ይሄንን የእግዚአብሔርን ጸጋ አልጥልም። ሐዋርያው ጳውሎስ በጣም በእነዚህ ሁኔታዎች ውስጥ ስለሚያገለግል መጽሐፍ ቅዱስን የሚያጠኑ ሰዎች እኔ ሄጄ አልቆጠርኩትም። የቆጠሩ ሰዎች ያው ቀለል አድርገው የጻፉትን ግን አንብቤያለሁ። ክብር ለእግዚአብሔር። አልቆጠርኩትም እና ጸጋ የሚለውን ቃል ወደ 134 ጊዜ መጽሐፍ ቅዱስ ውስጥ ተጠቅሷል። ከዛ ውስጥ ወደ 128 የሚሆኑት አዲስ ኪዳን ውስጥ ነው። ከዛ ውስጥ 86ቱን የተናገረው ሐዋርያው ጳውሎስ ነው ይላሉ። እና አንዳንድ ጊዜ የአገልግሎቱንና ነገሩን በሙሉ ያዩና ዲ አፖስትል ኦፍ ግሬስ የሚል ስም ሰጥተውታል ሐዋርያው ጳውሎስን ማለት ነው። መነቃነቅ የለም። አንደኛ ታሪኩን ታውቃላችሁ። በጣም ለሃይማኖት የቀና ሰው ስለነበረ በሕግ ስርዓት ውስጥ እግዚአብሔርን ለማስደሰት የማያደርገው ነገር አልነበረም። ያው ታሪኩን እንደምታውቁት። ስለዚህ ከጌታ የተቀበለው ይሄ ጸጋ ለየትኛውም ሁኔታ የሚሆን ነው። በጣም ሰምተነዋል። በጣም ቤተክርስቲያን ውስጥ ያለ ነገር ነው። ጸጋ፣ የእግዚአብሔር ጸጋ። አንድ ሰው
ሳይገባው በገዛ ጥረቱ ወይም በበጎ ስራው ከእግዚአብሔር ፍቅርና ቸርነት የተነሳ በበጎ ስራው ሳይሆን ከእግዚአብሔር ፍቅርና ቸርነት የተነሳ በነፃ የምታውቁትን ነገር ነው በአማርኛ የምናገረው ማለት ነው የሚሰጠው መለኮታዊ ስጦታ ነው። እንዲሁም የሰው ልጅ ከኃጢአትና ከሞት የሚድንበት ለክርስቲያናዊ ሕይወት አገልግሎት የሚያበቃው መለኮታዊ ኃይል ችሎታና ብቃት። ክብር ለእግዚአብሔር ይሁን። ቤተ ክርስቲያን ውስጥ ረጅም ጊዜ ስለሰማነው የቀለለ ነገር አይደለም። ሳይገባው unmerited favor ነው፣ ፍሪ ጊፍት ነው ይላል። ነፃ ስጦታ የሚገባ አይደለም፣ ማንም ክሌም የሚያደርገው አይደለም። ግን እዛ መስቀሉ ጋር እዛ መዳኑ ጋር እዛ ጋር የሚቀር ግን ብቻ አይደለም። ሐዋርያው ጳውሎስ ለዚህ ነው የእግዚአብሔርን ጸጋ አልጥልም፣ ከጥግ እስከ ጥግ ማለት ነው። የእግዚአብሔር ስም የተባረከ ይሁን። ቁጭ ብላችሁ ብታጠኑ ሐዋርያው ጳውሎስ ለዚህ ነው አፖስትል ኦፍ ግሬስ የሚል ስም የሰጡት። ከዛ ሌላ ምንም ታሪክ የለኝም ነው የሚለው በሙሉ ስታጠኑት ሐዋርያው ጳውሎስ ሌላ ታሪክ የለኝም። እና ሰዎች በክርስቶስ የተገኘውን የመዳኑን ጸጋ መጽሐፍ ቅዱስ የማይለውን ማለት ነው መጽሐፍ ቅዱስ የማይለውን እንነሳና ሁላችንም እንደሱ እናደርጋለን። ወይ ከሰዎች ህይወት እንነሳለን፣ ወይ የደከመው ነገር እናያለን፣ ወይ ቤተክርስቲያን ውስጥ ብዙ የሆነ በአብዛኛው መንፈሳዊ ነገሮች ላይ ትልቁ ቻሌንጃችን እሱ ነው። መጽሐፍ ቅዱስ አይልም። በዚህ እውነት ውስጥ ነው የምንኖረው ነው የሚለው። ግን በጣም ብዙ ስለሚነሳ ሰዎች ቶሎ ብለው በጣም የጸጋ ነገር በጣም ብዙ ከተነገረ ሰዎች እንደልባቸው እንዲኖሩ ይሆናሉ። መጽሐፍ ቅዱስ አይልም አይደለም ብሎ ነው የሚያስተካክለው። እኛ ራሳችን የምናመጣ ሐዋርያው ጳውሎስ ቦልድነስ የሚናገረው ለምንድን ነው አይልም። ሰዎች ሊሳሳቱ ይችላሉ፣ ሊወድቁ ይችላሉ። የእግዚአብሔር ጸጋ ስለዚህ the most abused word ነው። እውነት ነው። ስለተደረገ እናቆማለን። ፍቅር አቢዩዝ ይሆናል፣ ማፍቀር እናቆማለን። ይቅርታ አቢዩዝ ይሆናል፣ ይቅር ማለት እናቆማለን። አቢዩዝ የማይሆን ነገር ንገሩኝ ምድር ላይ። ምህረት አቢዩዝ ይሆናል፣ ምህረት መስጠት እናቆማለን። አቢዩዝ የማይሆን ነገር ያልተደረገ ነገር ንገሩኝ። ይሄ የቤተ ክርስቲያን አዋጅ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። የሚያድነው ክርስቶስ ነው፣ የሚያኖረው ክርስቶስ ነው። ጸጋ የሚባለው ነገር አንድ ከሩቅ የሚመጣ አይደለም። ጸጋንና እውነትን ተሞልቶ በእኛ አደረ ይላል። እስቲ በእልልታና በጭብጨባና ከብረዋል። ክርስቶስ ራሱ ወደኛ መጥቶ እኛ ራሳችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበር። ራሱ ክርስቶስ ግን ጸጋን እውነትን ተሞልቶ እኛ ውስጥ አደረ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ገና ለገና አቢዩዝ ስለሚደረግ አቢዩዝ የማይደረግ በምድር ላይ ምንም የለም። ደግሞ ሰዎች የሚናገሩት የሚያስተምሩት የገባቸውን የተረዱትን ነው። እዚህ ጋር ቆሜ ዛሬን የምናግራችሁ የገባኝን የተረዳሁትን ነው። ከሌላም አላመጣው። ይሄን የገባኝ ይሄን የተገለጠልኝ ይሄንን ነው የምሰብከው የትም ሲሄድ። የእግዚአብሔር ስም የተባረከ ይሁን። ሐዋርያው ጳውሎስ የእግዚአብሔርን ጸጋ አልጥልም። አንደኛ ለምን አልጥልም? ያዳነኝ ጸጋ ስለሆነ አልጥልም። ምንም የሚያምር ቢሆን ሃይማኖታዊ ስርዓቶቹ የሚያምሩ ቢሆኑ እዛ ታጅበው የሚመጡት ነገሮች የሚያምሩ ቢሆኑ አልጥለው። I don't despise it። አልቀላቅለው። የሚያምሩ የሚያስጎመጁ በአብዛኛው ሃይማኖታዊ ነገሮች ታውቃላችሁ ለስጋ ደስ ይላል፣ በጣም ይመቻል፣ ሰዎች በጣም ደስ ይላቸዋል። እግዚአብሔር ያተጋል፣ ምንም ጥያቄ የለውም። እንትኑ ሲዛባ ብቻ ነው ችግር የሚኖረው። ያው የኛ ቤተ ክርስቲያን ጥቅስ አለ ታውቃላችሁ። ያልኩትን ስሙ ያላልኩትን አትስሙ። የቸርቻችን ጥቅስ አለ። ደስ ይላል፣ ግን ስጋ ደስ ይለዋል። ዛሬ ባለፈው ሳምንት ተራራ ላይ ነበርኩ። በጾም በጸሎት 21 ቀን ምናምን ደስ ይላል። እሱ ችግር የሚኖረው መቼ ነው? ጸጋውን ስታወጡ፣ ጾም ጸሎቱ ላይ ስትደገፍ አይሰራም ይላል የሰራዊት አምላክ እግዚአብሔር። የእግዚአብሔርን ጸጋ አልጥልም። ኖ ማተር ዋት
ከሱ ውጪ ምንም አይደለሁም። በኋላ ነው ምንም አይደለሁም። በቃ አም ናቲንግ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን። የምታውቁትን ነገር ነው የምነግራችሁ። በጸጋ ድናችኋል። ኤፌሶን ምዕራፍ 2 ቁጥር 4 እና 5። ስለዚህ ያዳነኝ ጸጋ ከጨለማው ስልጣን ወደሚደነቀው ብርሃን ያስገባኝ ጸጋን እሱ ከጨለማው ስልጣን አዳነኝ፣ ወደ ፍቅሩ ልጅ መንግስት አፈለሰኝ። ማንም እንዳይመካ ከስራ አይደለም። ሐዋርያው ጳውሎስ አስቡት፣ ሆነ ብዬ ነው የምደጋግመው፣ ለአንድ ሰዓት ክርስቶስ ሲደመር የሚለውን ነገር ወጥሮ ነው የያዘው። ለአንድ ሰዓት ይሄ የስህተት ትምህርት ቀስ ብሎ የሚያምር ሆኖ ናይስ ሆኖ ጥቅስ ያለው ሆኖ ሹልክ ብሎ እንዳይገባ በክርስቶስ የመስቀሉ የጸጋው ስራ ላይ እንዳይደመር አንድ ሰዓት አልሰጠዋቸውም ነው የሚለው። አንድ ሰዓት። ለምንድነው? ያዳነኝ ጸጋ ነው። ሌላ ምን አለኝ? ጸጋው በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ወገኖቼ የወንጌል እውነት በተለያየ ሁኔታ ውስጥ እንሰማለን። አሁንም እዚህ ጉባኤ ውስጥ ላለን አንድ ሰው ሊሆን ይችላል፣ ላይቭ የሚከታተል ሰው ሊሆን ይችላል። በእርግጠኝነት እዚህ እውነት ላይ መቆም አለብን። ክብር ለእግዚአብሔር ይሁን። በእርግጠኝነት ማለት ነው። የእግዚአብሔርን ጸጋ አልጥልም። ሰው መዳን፣ ማምለጥ፣ መውጣት ከጨለማ ወደሚደነቀው ብርሃን ለመግባት በክርስቶስ ያምናል። ያንን የሚያምነው ነገር የእግዚአብሔር ስጦታ ነው። የእግዚአብሔር ነፃ ስጦታ ነው። ውስጡ ያልተረጋገጠ ሰው ካለ ዛሬም በዚህ ማለዳ እርግጠኛ እንድትሆኑ እኔ በጌታ ፍቅር እለምናችኋለሁ። የእግዚአብሔርን ጸጋ አልጥልም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። የእግዚአብሔርን ጸጋ አልጥልም። ለምን? ያዳነኝ ስለሆነ። ይሄ ያዳነኝን ጸጋ አልጥልም፣ አላጣጥለውም። የሚያምሩ ነገሮች በሚያምሩ ነገሮች የተንቆጠቆጡ በሚመስሉ ነገሮች በሃይማኖታዊ ስርዓቶች አልከበው። እዛ ላይ ቆሜ ግን እጸልያለሁ፣ እጾማለሁ፣ እተጋለሁ፣ እግዚአብሔርን ምሕረት እለምናለሁ። እዛ ላይ ቆሜ ነው። እዛ ላይ ቆሜ ክብር ለእግዚአብሔር ይሁን። ሃሌሉያ። አልጥልም። ስላዳነኝ ነፃ ስላወጣኝ አልጥልም። በዚህ እርግጠኝነት ነው ወንጌልን የምንሰብከው። ሌላ ነገር የለም። አርስቱ ምንም ሊሆን ይችላል ወገኖቼ። የምናስተምረው፣ የምንሰብከው፣ የምንናገረው በተሰጠን ጸጋው ልዩ ልዩ ነው። ምንም ነገር ልናነሳ እንችላለን፣ ችግር የለው። አዲስ ኪዳን ግን ጮክ ብሎ በጣም ጮክ ብሎ የሚናገረው የክርስቶስን ጸጋ ነው። ሰዎች በታሪክም አለ አይደለም እንዴ? ማርቲን ሉተር እንደዛ ሲሰቃይ በካቶሊክ ስርዓት ውስጥ ያን ሁሉ ነገር 95 ዛጋ ተጠፈ። ምን አለ አይደል? the five solas የሚባሉት በቃ ግልጽ አደረገው። ውስብስብ ያለውን ነገር እግዚአብሔር በመንፈሱ ረዳውና ውስብስብ ያለውን ነገር ገለጸ። በእምነት ብቻ፣ በእግዚአብሔር ቃል ብቻ፣ ክርስቶስ ብቻ፣ የእግዚአብሔር ጸጋ ብቻ፣ ለእግዚአብሔር ክብር ብቻ። ሃሌሉያ! የእግዚአብሔር ስም የተባረከ። ውስብስብ ባርገው ላይ በጣም ብዙ ነገር ነበር የሚጫነው፣ ጋጀቱ ማለት ነው። እግዚአብሔር ረዳው። የእግዚአብሔር ስም የተባረከ። ግልጽ አደረገው። በእምነት ነው። ክርስቶስ ብቻ ነው። የእግዚአብሔር ቃል ብቻ ነው። በእግዚአብሔር ጸጋ ብቻ ነው። አጠቃላይ ደግሞ ለእግዚአብሔር ክብር ብቻ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። የእግዚአብሔርን ጸጋ አልጥልም። ለምን? ያዳነኝ ጸጋ ነው። ሁለተኛ የእግዚአብሔርን ጸጋ አልጥልም። የሚያኖረኝ እና የሚያበረታኝ ጸጋ ነው። ስለዚህ አልጥልም። ያዳነኝ ጸጋ ነው፣ አልጥልም። የሚያኖረኝ ነው፣ አልጥልም። ክብር ለእግዚአብሔር ይሁን። ይህም ጸጋ ቲቶ ምዕራፍ 2:13 ይህም ጸጋ
ያዳነኝ ጸጋ ተገልጧል የተባለው ጸጋ ለሰዎች ሁሉ ሰዎችን ሁሉ ሃሌሉያ የሚያድነው የእግዚአብሔር ጸጋ ተገልጧል። ከዛ ሲያብራራው የሚያድነው ተገልጧል። ያዳነኝ ስለሆነ አልጥልማል። ይህ ጸጋ ለማዳን የተገለጠው ያው ጸጋንና እውነትን ተሞልቶ በእኛ ውስጥ ያደረው ያው ጸጋ ክብር ለእግዚአብሔር ይሁን። ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከው ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መዳን በጸጋ መኖር በሕግ አይደለም ያለው ሐዋርያው ጳውሎስ። ስለዚህ ነው አልጥልም። ይህም ጸጋ ይሄ በጣም ወንጌላዊ ያሬድ አንዳንድ ጊዜ ሲናገር ምን ይላል? አንዳንድ ጊዜ ችግራችን ይላል ወይ ሁላችንን የሚመለከት ነው እኔን ጨምሮ ማለት ነው የመገለጥ ሳይሆን በደንብ የማንበብ ነው ይላል። መገለጥ ያው ጌታ አላር የሚረዳው ስትጸልዩ እግዚአብሔር የሚያበራላችሁ ኢንሳይት ጌታ የሚሰጣችሁ ነው፣ በምህረቱ የሚያደርገው ነው። አንዳንድ ጊዜ ግን እኛ ራሱ ችግራችን የወንጌል አማኞች አለ ዝም ብሎ በደንብ ማንበብ የተጻፈውን ማለት ነው። ችግራችን እሱ ነው ይላልና በጣም ነው የምስማማው። ይህም ጸጋ ሃሌሉያ ሰዎችን ሁሉ የሚያድነው ያ ጸጋ እንዴት እንደምኖር በአሁኑ ዘመን ያስተምረኛል። አቅም የሚሰጠኝ እሱ ነው። ፐርፌክት ሆናለሁ ማለት አለ። እወድቃለሁ፣ እነሳለሁ። የእግዚአብሔር ስም የተባረከ ይሁን። እኔ ያው የእግዚአብሔር ሰው የሚለውን ታይትል አድርገው አስቸገሩን እንጂ በሚለው ነው ማመነው። ያው የእግዚአብሔር መልአክ በሚለው አላምንም ማለት ነው። እና የእግዚአብሔር ጸጋ የሚያቆማቸው ሰዎች በሚለው ነው ማመነው። የመላእክቱ ህብረት ውስጥ ያው ድንገት የምትሰበሰቡ ከሆነ እኔ እንዳጠሩኝ እዛ ኳሊፋይ አላደርግም። የእግዚአብሔር ጸጋ ግን ይህም ጸጋ የእግዚአብሔር ስም የተባረከ ይሁን እንዴት እንደምንኖር አቅም እየሰጠ እያበረታ እያገዘ እንድንኖር በዚህ ዘመን ምንድነው በአጠገው በሱ ጋር ስንሆን እየረዳን እያገዘን እያበረታን ያኖረናል። ስለዚህ የእግዚአብሔርን ጸጋ ምን አለን አልጥልም። እስቲ አልፎ አልፎ ችግር የለውም እስቲ የእግዚአብሔርን ጸጋ አልጥልም በሉ አጠገባችሁ ያለውን ሰው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋ ዙፋኑ ፊት እንቅረብ። ዕብራውያን ምዕራፍ 4 ቁጥር 16 የእግዚአብሔርን ጸጋ አልጥልም። አንደኛ ያዳነኝ ጸጋ ስለሆነ አልጥልም። ሃሌሉያ ልጅ ያደረገኝ ሃሌሉያ። ሁለተኛ የሚያኖረኝ ነው የሚያበረታኝ ነው። በየማለዳው ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋ ዙፋኑ ፊት ምን ደስ እንደሚለኝ ታውቃላችሁ? በጣም ብዙ ጊዜ ነው የምናገረው። ይሄ ዙፋኑ ራሱ ስም አለው። ምን ይባላል? የጸጋው ዙፋን ይባላል። ሃሌሉያ። አረ እናንተ አልገባችሁም መሰለኝ። ዙፋኑ የጸጋው ዙፋን ይባላል። ከዛ ምን ይላል? ምህረትን እንቀበላለን። ምህረት ትቀበላለህ፣ ከዛ ትሰጣለህ። አረ አሜን በሉ። ተቀብለ ነው የምትሰጠው። ያው አንዳንድ ሰው ምህረት እሱ ቀኑ ሙሉ ሻወር ሲወስድ ይውልና ለማንም ጠብ አያረግም። ጌታ ሆይ እያለ በደንብ ምህረቱን ይልና እንትን ይሆናል አላር ኃይለኛ መንፈሳዊ ምናምን ይመጣልና ለሌላ ሰው ምህረት ሼር አያደርግም። ይቅርታ ከጌታ ይቀበልና ለሌላ ሰው ይቅርታ አይሰጥም። ተቀብለን ነው የምንሰጠው። ኧረ አሜን በሉ። እኔ ለእናንተ አሳልፌ የሰጠሁትን ከጌታ ተቀብያለሁ። ምህረትን እንድንቀበል ነው። ምህረት እንቀበላለን፣ ምህረት እንሰጣለን። ፍቅር እንቀበላለን፣ ፍቅር እንሰጣለን። ይቅርታ እንቀበላለን፣ ይቅርታ እንሰጣለን። ሃሌሉያ። ጸጋ እንቀበላለን፣ ጸጋ ሼር እናደርጋለን። ሃሌሉያ። ስለዚህ ይሄንን የእግዚአብሔርን ጸጋ ያዳነኝን ጸጋ አልጥልም። የሚያኖረኝና የሚያበረታኝን ጸጋ አልጥልም።
ሌሎች በገባቸው የፈለጉትን ሊያደርጉ ይችላሉ። የገባኝ እውነት፣ የወንጌል እውነት፣ የተረዳሁት እውነት፣ የአዲስ ኪዳን ብርሃን ጮክ ብሎ ግን የሚናገረው የእግዚአብሔርን ጸጋ አልጥልም። በኃይለኛ ቻሌንጅ ውስጥ ሐዋርያው ጳውሎስ በነበረበት ጊዜ፣ በጣም እየታገለ በነበረበት ጊዜ ጌታ ሆይ በቃ ይሄ የሚያስቸግረኝ ነገር ከኔ እንዲወሰድ ጌታ ሆይ ለምንሃለሁ 3 ጊዜ ለመንኩት ይላል። እና ጌታ መጣናም እንደምታውቁት እርሱም ጸጋዬ ይበቃሃል፣ ኃይሌ በድካምህ ይፈጸማል አለኝ። ሁልጊዜ ይህን ክፍል ባሰብኩት ቁጥር የሚገርመኝ ጌታ መጥቶ ጸጋዬ ይበቃሃል my grace is sufficient ማለቱ አይደለም። ምክንያቱም እንደውም የእግዚአብሔር ቃል በምህረቱ ባለጸጋ ነው። ጸጋ ተትረፍርፏል ጌታ ጋር፣ ፍቅር ተትረፍርፏል። መስጠቱ የሚበቃ ጸጋ ጌታ መስጠቱ አያስደንቅ። የሚያስደንቀው ሐዋርያው ጳውሎስ በነዛ ሁሉ ቻሌንጆች ውስጥ የሰይጣን መውጊያ የሚጎሽበኝ፣ ያው አውዱን ስታጠኑት ብዙ የሚናገረው ነገር አለ፣ እኔ ወደዛ አልገባም። ግን በብዙ ቻሌንጅ ውስጥ እንደነበረ ጌታን ደጋግሞ ከኔ ላይ እንዲነሳ እንዲወሰድ ብዙ አይነት መከራ ውስጥ ያልፍ እንደነበረ፣ የአይን በሽታ፣ ኤፕሊፕሲ የሚጥል በሽታ፣ በጣም ብዙ ነገሮች ውስጥ ያልፍ እንደነበር ልክ ያው ስናነብ በአገልግሎቱ ሐዋርያው ጳውሎስ የሆነ ስንስለው ጃይንት ነው አይደል? እንዳውም የሆነ አይ ቲንክ ቆሮንቶስ ላይ ነው ሲያዩት አላር የሆነ ደቃቃ ነገር ነው፣ ግን ከውስጡ የሚወጣው ነገር ኃይለኛ ነው አሉና አይ ቲንክ ሲታይ በአካል በስጋ በጣም በብዙ እንግዲህ ይሄ የህመሙን ብቻ የጠቀስኩት፣ ግን በሚሽን አገልግሎታቸው በብዙ መከራ በብዙ ስቃይ እንዳለፉ ያው ታውቃላችሁ። እና ጌታ ጸጋዬ ይበቃሃል ማለቱ አይደለም የሚጎርመው፣ ባለጸጋ ስለሆነ ማለት ነው። ሐዋርያው ጳውሎስ እንግዲህ እንደሱ ከሆነ እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታት በችግር እዚህ ጋር ይጠቅሰዋል። በድካም በመንገላታት በችግር በስደት በጭንቀትም ደስ ይለኝ፣ ስደክም ያን ጊዜ ኃይለኛ ነኝ። ሐዋርያው ጳውሎስ ይህ የእግዚአብሔር መልስ ነው ብሎ መቀበሉ ነው የሚገርመኝ። በጣም የብዙዎቻችን ተግዳሮት ስለሆነ ስለ የትኛውም ነገር በጸሎት አርዕስት ስንጸልይ ታመን ከሆነ እንድንፈወስ ነው። ትክክል፣ ምንም ጥያቄ የለው። የትኛውም ተግዳሮት ፊታችን ተራራ ካለ ወዲያው ደልዳላ ሜዳ እንደሆነ ነው የምንጸልየው። ምንም ጥያቄ የለውም። ደግሞ መብታችን ነው። እሱ አባታችን ነው፣ እኛ ልጆች ነን። ችግር የለው። ሐዋርያው ጳውሎስ ደጋግሞ ጌታን ለምኖታል። ግን አምላካዊ ይሄ ድምፅ ሲመጣ ተቀበለ። ወገኖቼ በብዙ ተግዳሮት ውስጥ ብዙዎቻችን በየጊዜው እናልፋለን። በዚህም ማለዳ በብዙ ችግር ውስጥ ሆናችሁ ልትመጡ ትችላላችሁ። የእግዚአብሔር አምላካዊ ድምፅ በምታልፊበት በዛ ነገር ላይ ጸጋዬ ይበቃሻል። ሃሌሉያ! በምታልፍበት በዚያ ሁኔታ ላይ ጸጋዬ ይበቃል። ሐዋርያው ጳውሎስ ተቀበለና እሱ ከሆነማ የፈለገ አይነት ተግዳሮት ቢኖረው ከነገሩ በላይ የሚያደርገኝ አቅምና ጸጋ ከሰጠኝ አሜን እቀበላለሁ። ክብር ለእግዚአብሔር ይሁን። እንዳው በዚህ በጭንቀት በሐዘን በመከራ ውስጥ ሳልፍ ደስ ይለኛል፣ ስደክም እንዳውም ኃይለኛ ነኝ፣ ጸጋው በውስጤ ይሰራል አለ። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ሆይ ጸጋዬ ይበቃሃል ብለኸኛል፣ እሱን እቀበላለሁ አለ። ወገኖቼ በየትኛው ሁኔታ ውስጥ ሆናችሁ በዚህ ማለዳ ወደዚህ እንደመጣችሁ አላውቅ። ዛሬ ግን አምላካዊ ድምፅ አለው። የትኛውም ተግዳሮታችሁ ደስ ይላል። አንተ ተራራ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ ተብሎ ልክ ጸልየን ፕሮግራም አድርገን የጸሎት ፕሮግራም ተካፍለን ነገሮች ሁሉ ደልዳላ ሜዳ ሲሆኑ ከዛ በሚቀጥለው ሳምንት ምስክርነት ስናወራ ደስ ይላል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር እሱን ማድረግ ይችላል። የችሎታ ችግር የለበት። ደስ ይላል። ጸጋዬ ይበቃሃልም ግን መልስ ነው። ልክ ተራራው ደልዳላ ሜዳ እንደሚሆነው ያኛው መልስ ነው። አንዳንድ እግዚአብሔር ተራራውን ደልዳላ ሜዳ ያደርገዋል። አንዳንድ ጊዜ ተራራው ጉብ ብሎ እናንተን ተራራው ላይ ያደርጋችሁ። ኧረ አሜን በሉ። የእግዚአብሔር ስም የተባረከ ይሁን። አለ ለዚህ ነው አንዳንድ ሰዎች የምታልፉበትን ነገር ያዩና
እነሱ እዛ ውስጥ ያንን የሚበቃ ያ ሰፊሸንት ግሬስ ለዛ ጉዳይ ለዛ ሁኔታ ለነዛ ሰዎች ለዛ ሰው ስለተለቀቀለት ስለማያውቁ እነሱ ከውጭ ሆነው እንዴት ቻለው ይላል። እንዴት ቻለችው ይላል። you know why? ምክንያቱም ያ በቂ ጸጋ ተለቆ ተራራው አለ፣ ችግሩ አለ፣ ፕሮብሌሙ አለ፣ ተግዳሮቱ አለ። ጸጋው ተለቆ ነገሩ ሰዎቹ ሌላ ሰው ነው የሚያስታውሳችሁ እንጂ እናንተ ተራራው ላይ ናችሁ ለካ። ኧረ አሜን በሉ። የእግዚአብሔር ስም የተባረከ ይሁን። አልጥልም ያኖረኛል፣ ያበረታኛል፣ ያግዘኛል፣ ከነገሩ በላይ ያደርገኛል፣ ከየትኛውም ተግዳሮት በላይ ያሻግረኝ። ክብር ለእግዚአብሔር ይሁን። ስደክም ያን ጊዜ ኃይለኛ ነኝ። ስደክም እቀርባለሁ፣ ምህረትን ለመቀበል እቀርባለሁ። ገና ሳልናገር ያውቃል። ሃሌሉያ። መንፈሳዊ ቤት ውስጥ እኮ አንዱ ችግር ሁሉን ነገር ማብራራት በጣም ችግር ነው። አጠገባችሁ ያለው ወንድማይ ዛሬ ይረዳችኋል፣ ነገ ደግሞ ኃይለኛ ሚስ አንደርስታንድ ያደርጋል። ከባድ ሄዳችሁ ግን ታፈሳላችሁ። በቃ ሃሌሉያ ትቀበላላችሁ። ሐዋርያት ሲጸልዩ ደስ ይለኛል። ሐዋርያት ሥራ ላይ በይሁዳ ምትክ ለመተካት ሲጸልዩ የተጠቀሙት ቃል ሁል ጊዜ ልቤን በቃ ይደግፈዋል፣ ይዘዋል። አንተ የሁሉንም ልብ የምታውቅ ጌታ ሆይ ብለው ነው ጸሎቱን የሚጀምሩት። ወይ እንዴት ደስ እንደሚል በመንፈሳዊ ቅምር ባለ ቃል ምናምን መሸፈን አይችል። ዋን አፍተር አናዘር በተሸመደደ ነገር መሸፈን አይችል። ሃሌሉያ ጌታ ይባረክ ምናምን የሁሉንም የእያንዳንዳሽን ልብ ያውቃል። ይካና ፕሪቴን አንተ የሁሉንም ልብ የምታውቅ አንተ ጌታ እኔ ብቻ ደስ አይልም? በጣም ነው እኮ ደስ የሚለው። ታውቃለህ በቃ ሰዎች ይሄንን ያንን ምናምን ሊባባሉ ይችላሉና ግን ታውቃለህ በቃ ታውቃለህ። ጥሩን መልካሙን በጎን ምናምን ታውቃለህ። ሸሩንም ተንኮሉንም ታውቃለህ። የሁሉንም ልቤን ብታውቂ የፊትዋን ብቻ አይደለች ነፃ ነው የሚያወጣኝ። እኔ በጣም ያ በጎውን መልካም የሚያስበውን ቅን የሆኑትን ሰው ውስጣቸው ሚስ አንደርስታንድ እንኳን ይደረጋሉ በቅንነት አድርገው እሱንም ያውቃሉ። ከላይ እየሳቁ ደግሞ ይሄ የቸርች ነው ማወራችሁ። እሺ እዛ የውጭውና የቸርች ነው ይላል የሰራዊት አምላክ የቸርች ነው እና ማለት ሌላ እንዳትሄዱ ማለት የቸርች ነው እና ያ ተንኮሉን ሸሩንም ክፋቱንም ምናምኑንም ያውቃል። ታውቃል። ደስ ይለኛል በቃ በጣም ነው የሚያረጋው። አንተ ሁሉንም የምታውቅ አንተ ጌታ ሆይ ብለው ከዛ ያው በይሁዳ ፋንታ እንግዲህ ወደድከው አደርጋለሁ። ክብር ለእግዚአብሔር ይሁን። አልጥልም፣ የእግዚአብሔርን ጸጋ አልጥልም። ያዳነኝ ነው አልጥልም። የሚያኖረኝና የሚያበረታኝ ነው አልጥልም። ሶስተኛ የማገለግልበት ጸጋ ነው አልጥልም። ለ20 ሰከንድ አትሰሙኝም። አሁን እኔ ያን ጸጋ ጌታ ካልሰጠኝ የማገለግልበት ጸጋ ነው አልጥልም። ክብር ለእግዚአብሔር ይሁን። ማገልገል የሚችለው ሰው በአዲስ ኪዳን ያለ ክርስቲያን ከእግዚአብሔር በተቀበለው ጸጋ ነው። ሃሌሉያ የእግዚአብሔር ስም የተባረከ ይሁን። እሱን ጥዬ ምን ልሆን? አዎ ማለት በሴኩላር ትሬኒንግ ሰዎች how to communicate ምናምን ሊማሩ ይችላሉ። how to approach ምናምን ያው አሜሪካን ሀገር how to የሚባል መጽሐፍ በጣም ላይብረሪ ያጨናንቃል ይባል how to pray 16 ምናምን ከልክ እሱ ስትጨርስ ጌታ ይባርካል። በቃ how to እንደነዚህ አይነት ስልጠናዎች ሊኖሩ ይችላሉ። በጣም ማቀናበር ምናምን እሱ በራሱ ማለት ነው በራሱ በጣም ጥሩ ነገር ነው። ምንም ችግር የለው። ኦኬ ዶንት ጌት ሚ ሮንግ። እንዳውም ያላችሁን ነገር አንዳንዴ ጥርት ያደርግላችኋል። ችግር የለው። የእግዚአብሔርን ጸጋ አልጥልም። ሐዋርያው ጳውሎስ ያለው በዛሬ ይላሉ የገማልያ እግር ስር ተቀመጠ። እንግዲህ ቴዎሎጂያንስ እኛ መሃል ስላሉ ያው እንትን ያስተካክሉታል አንዳንድ ምንሳሳተውንም ነገር ማለት ችግር የለውም አሉ ቴዎሎጂ እና በዛሬው የትምህርት እንትን it could be a doctorate degree የሐዋርያው ጳውሎስ የእውቀት የብሉይ ኪዳን የተማረውን እንትን ማለት ነው። እንደዛ ኮንቨርት ካደረጋችሁት እዛ ድረስ ሊሆን ይችላል። ስለዚህ ይሄ በቃ ልክ ቃላት እንዳጣ የእግዚአብሔር ጸጋ ክርስቶስ ምናምን የሚለው የሆነ ሌላ ኖሌጅ ስለሌለው አይደለም። አላለም እውቀት አልባ ሆኖ አይደለም። ካስፈለገ ምን መደርደር ይችላል ሐዋርያው ጳውሎስ ራሱ ብሏል እኮ በግድ ሲያናገሩት
በግድ ሲያናግሩት እኮ ስለ ጽድቅ ብትጠይቁ ስለምን ብትጠይቁ ምናምን 1 2 3 4 እያለ ደርድሯል። በግድ አናግረውት ማለት ነው። እሱን ሁሉ ትቶ ምን አለ? ይሄንን የእግዚአብሔርን ጸጋ ነው ያልጥልም፣ የማገለግልበት ጸጋ ነው። ለእያንዳንዳችን ጸጋ ተሰጠን። ኧረ አሜን በሉ። እናንተ የአዲስ ኪዳን በረከት እንደዚህ ቀላል አድርጋችሁታል? ልድገመው። ለእያንዳንዳችን ነው የሚለው። ለእያንዳንዳችን ምንድነው የተሰጠን ነው እንጂ ማወቅ ያለብን ለእያንዳንዳችን ጸጋ ተሰጠን። የእግዚአብሔር ስም የተባረከ። እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁት መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። የእግዚአብሔርን ጸጋ አልጥልም። ምክንያቱም የማገለግልበት ጸጋ እሱ ብቻ አይደለም፣ የቤተ ክርስቲያን ውበት ነው። አሜን በሉ። ሃሌሉያ። ውበት ነው። አንሜሪትድ ፌቨር ነው። ካሪዝማ አለ። ሰዎች እንዲደመጡ የሚያደርጋቸው የነሱ ጥረት አይደለም፣ የእግዚአብሔር ጸጋ ነው። አሜን ሃሌሉያ። ክብር ለእግዚአብሔር ይሁን። ፈረንጆቹ ሲናገሩ ስለ የትኛው ነገር either you have it or not መሃል ላይ የለም። ያምትሉትን ነገር ማለት ነው። ወይ አላችሁ ወይ የላችሁ። ምንም በሉት ያምትሉትን ማለት ነው። ካለ በቃ ሌሎቹ ራሳቸው ይናገሩታል ማለት ነው። ከሌለ እሱንም ይናገሩታል። ጌታ ሆይ መቼ ነው በቃ የሆነ ቦታ either you have it or not። ያው እኔ በማመናፈስ አልታወቅም ታውቃላችሁ። በቃ ይሄ እውነት ነው ማለት ምንም በየትኛውም ብትፈትኑ የትኛውንም ነገር በሉትና ያ ነገር እናንተ የምትሉት ነገር ያ የምትሉት ነገር የተሰጠው ጸጋው ካለ አለ። ካሪዝማ አለው፣ ሞገስ አለው፣ ሁሉ ነገር አለ። የእግዚአብሔር ስም የተባረከ ይሁን። ስለ የትኛውም ነገር ማለት ነው። ኢቭን መስጠት እንኳን የሜዶቅያ አብያተ ክርስቲያናት ለነሱ የተሰጠውን ገና ስለ መስጠት ከማውራቱ በፊት የተሰጠውን የእግዚአብሔርን ጸጋ ተመልከቱ። የድህነታቸው ጥልቀት የልግስናቸው ባለጠግነት። ሃሌሉያ። እሱ ራሱ ግሬስ። ሃሌሉያ። በዚህ በሰው በሚታይ ነገር ምንም የላቸው፣ ግን ደግሞ at the same time ደግሞ የሚገርም አይነት ጀነረስ ናቸው። በዚያው ጸጋ እርስ በእርሳችሁ አገልግሉ። የእግዚአብሔር ስም የተባረከ ይሁን። የትኛውም ሁኔታ ማለት ነው። ከአመራር ብንጀምር ስለ ሊደርሺፕ ስለ አመራር አለ አይደለም። አሁን የሽማግሌዎች ምርጫ ያለን እየጸለይን ነው። አንደኛ ጢሞቴዎስ ምዕራፍ 3 እና ቲቶ ምዕራፍ 1 እንተጠበቀ ሆኖ ማለት ነው። እዛው አስቀምጡልኝ ባለበት። ምክንያቱም ያው ይሄ ካሪዝማ እና ካራክተር ሞገሱ ጸጋውና ባህሪ ባላንስ አድርጎ መጽሐፍ ቅዱስ ስላስቀመጠው ማለት ነው። እንደተጠበቀ ሆኖ የትኛው በአመራር ውስጥ የሚመጡ ሰዎች ራሱ የአመራር ጸጋ በላያቸው ላይ ሊኖር ያስፈልጋል። አሜን አትሉ? የተደማጭነት ሞገስ it's not a position። ባለፈው ሳምንት እኔ ያልነበርኩም ፎንታና ነበርኩ። መልእክቱን ግን ሰምቻለሁ። ጋሻሉ ያስተማረውን ምሳሌነት ያለው አመራር የሚል ነገር ላይ ስለ መምራት ጋይድ ስለ ማድረግ ፕሮቴክት ስለ ማድረግ እያነሳ ስሰማው ነበር። ትክክል ነው። ግን ሞገሱ ያጸጋ እውነት ነው። በእግዚአብሔር ቃል ላይ ባለው እውነት እኛ በምንፈልገው ልክ መጽሐፍ ቅዱስ በሚለው ልክ በምንጸልየው ልክ የምንፈልገውን ላናገኝ እንችላለን። መጽሐፍ ቅዱስ ያው አሰራር ልዩ ልዩ ነው ስለሚል እውነቱ ግን አግልቶ የሚታየው ግን ይሄንን የእግዚአብሔርን ጸጋ አልጥልም።
ቤተ ክርስቲያንን በመጋቢነት በወንጌላዊነት በየትኛውም ሁኔታ ሽምግልና ያው ሽምግልናን እኔ እሱን ዛሬ በሰፊው አልገባበትም ግን አዲስ ኪዳንን መጽሐፍ ቅዱስን በደንብ በምታጠኑበት ጊዜ ኢንተርቼንጀብል ስሞች ናቸው ባይዘው እረኛ ሽምግልና ምናምን የሚለው ማለት ነው በዛ ወቅት እንደውም ኦልሞስት ሁሉም ፉል ታይም ነበሩ እና ያው የተነጣጠለ ነገር በራሱ የለውም ማስተዳደርን ሁሉን ነገር የሚያካትት ነገር ቢሆንም የማገልገል ግን ያንን ሁኔታ ለዛ ሁኔታ የሚሆን የእግዚአብሔር ሞገስ የእግዚአብሔር ጸጋ እነዛ ሰዎች ላይ ሊሆን ያስፈልጋል ለምንድን ነው የሚሰራው እንዴ ክርስቶስ ኢየሱስ በምድር ላይ ሆኖ እኮ ወንጌልን እየሰበከ ካፉ በሚወጣው የጸጋ ቃል ሉቃስ ምዕራፍ 4 ላይ ኢየሱስ ራሱ ማለት ነው ራሱ ለሰዎች የሚሰሙትን ሞገስ አለው ጸጋ አለው ቻሌንጅ አለው አብሮት ቤቲ እንደዘመረችው ማለት ነው ካፉ የሚወጣው የጸጋ ቃል ነው የጸጋ ቃል ነው ውስጥ ለውጦ የሚያድንም በፈቃዱ እርሱ ወዶና በቸርነቱ ጌታ አስቦና በላ እንደዘመረችው ማለት ነው የእግዚአብሔር ስም የተባረከ ይሁን የምናገለግልበት ጸጋ ነው ለኛ ሲባል አይደለም አክቹአሊ የትኛውም የጸጋ ስጦታ የተሰጠው የተሰጠው የጸጋ ስጦታ ለቤተ ክርስቲያን በትክክል መሆኑን አለመሆኑን እንዴት አጠቃቀሙን ምናምን እሱ ራሱን የቻለ ሌላ ነገር ነው ሐዋርያው ጳውሎስ ግን የዛሬ የኔ መልእክት እንደምታውቁት መጽሐፍ ቅዱስ ላይ ያሉ በእንደነዚህ ሐሳብ ላይ የሚነሱ ሐሳቦች ሁሉ በአንድ ጊዜ በ45 ደቂቃ ስብከት አያልቅም እንደምታውቁት የማገለግልበት ስለሆነ ይሄንን ጸጋ በየትኛው ሁኔታ ውስጥ አለ ሌላው የክርስቶስ አካል የቤተ ክርስቲያን ውበት ነው አንዳንድ ነገሮቻችን በትክክል እየፈሰሱ የማይሄዱት በጣም የሆነ ነገር ስላነሰን ጸሎት ስላነሰን ትጋት ስላነሰን ምናምን አይደለም ፕላን ስላነሰን ስትራቴጂክ ፕላን ስለሌለ ምናምን አይደለም እናንተ ያው ምን ይላሉ ብዙ ጊዜ መንፈሳዊ የሆነ ነገር በትክክል በማናደርግበት ጊዜ ሰይጣን ፈርዶበታል የሆነ የትኛውም ቻሌንጅ ምናምን ሲያጋጥም ይሳበብበታል ይላል ሁሉ ነገር በሰይጣን ይሳበባል እናንተ አሁን ከዚህ ወጣችሁ ወደ ቤት ስትሄዱ በድንገት ልክ በራችሁን ስትከፍቱ ልክ በቃ በራችሁን ስትከፍቱ ፍሪጁ ስቶቭ ምናምን ማለት ነው ማይክሮዌቭ ዝም ብሎ ኦል ኦፍ ሳድን ዝም ብሎ ሳሎን ላይ ብታገኙት ሶፋው ኮፊ ቴብሉ ምናምን ደግሞ ኪችን ውስጥ ተጨናንቆ ብታገኙት ያ ያልጠበቃችሁት ነገር ስለሆነ ደንገጥ ልትሉ ትችላላችሁ ግን አስቡት አይናችሁን ጨፍናችሁ ቀኑ ሙሉ በኢየሱስ ስም እያላችሁ ስትገሰጹ ማለት ነው all you have to do is ሁሉም አስፈላጊ ናቸው የእናንተው የቤታችሁ ዕቃ ነው ቤቱን የሚያሳምሩ ናቸው ሶፋውን ምናምን ከኪችን ታወጡና ሳሎን ምንም መገሰጽ ምናምን አያስፈልግም ያ ፍሪጁን ስቶቭን ምናምን ቦታው ስላልሆነ ማለት ነው ከዛ ያንኑ እሱን ደግሞ ወደ ኪችን ቦታ ስታስይዙት ሰዎች ተከትለው እኛ ቤት ምሳ ምናምን ያላችሁ ሲመጡ it's just beautiful በራሱ ማለት ነው አልገሰጻችሁም ምንም ድምጻችሁም አልተዘጋም ምንም አላለም ቦታ ስለያዘ ብቻ ያምራል እኔ ለእናንተ አሜን እልላችኋለሁ ወራ አሜን በሉ እልላችኋለሁ አይዟችሁ ጮክ በየላል አይዟችሁ ምንም እና አንዳንዴ ሰይጣን ይሳበብበታል እንጸልይ ምናምን ተብሎ ማለት ጸሎትም የትኛውም ነገር ታውቃላችሁ በቤተ ክርስቲያን በአዲስ ኪዳን በዲሰርኒንግ ነው ይሄ አላርለም ዝም ብሎ ጌታ ተሲል በከንቱ አትድገሙ እኮ አለ ስለደጋገም ነው ምንም አይሆን በመረዳት ሲሆን ግን ለዚህ አይደለ ችግር የሚኖረው የጠቋር መንፈስ ምናምን እዛ ናዝሬት ላይ ምናምን የቆየ ሰው እዚህ መጥቶ
ሎስ አንጀለስ የሚሰራው ደግሞ ሌላ ይሆናል፣ ስም ይኖረዋል። ምንም ጥያቄ የለውም። በየከተማው የሚሰራ እርኩስ መንፈስ አለ፣ ምንም ጥያቄ የለውም። ግን እዛ ጋር ስለሸመደድኩት ማለት ነው መጠኝ ንቅንቅ አይልም። ምክንያቱም ጠቋር ናዝሬት ነው ያለው፣ እኛ ሎስ አንጀለስ ነው ያለው። ናዝሬት ነው ያለው። ዲሰርኒንግ ይጠይቃል። ጸሎትም እኮ መለየት ይጠይቃል። ያንኑ ሊያሳያችሁ ይችላል። ያው ያልኩትን ስሙ፣ ያላልኩትን አትሱ። ዲሰርኒንግ ግን ይጠይቃል። ጸሎት ዝም ብሎ አይደጋገም። የምናገለግልበት ጸጋን ለሚሰሙት ጸጋን ይሰጥ። የምንናገረው ነገር እንኳን ከአፋችሁ በጎ ቃል እንጂ ክፉ ቃል አይደለም። ሰዎች ሲሰሙት ጸጋን ይሰጥ። ስትዘምሩ ዝማሬው ለሌሎቹ ጸጋን ይሰጥ። ማርያምና ኤልሳቤጥ እኮ በሰላምታ የጌታዬ እናት የሰላምታዋ ድምጽ በጆሮዬ በገባ ጊዜ ጽንሱ በማህፀን በደስታ ዘለለ ይላል። ጉድ ሞርኒንግ ስለተባባሉ ብቻ ጸጋን አራሜን በሉ። የሰላምታዋ ድምጽ ይሰጣል። ሰላም ነው የተባባሉት። ኤልሳቤጥ ያለው ጽንሱ ግን በደስታ በውስጥ ይዘላል፣ ያነቃቃል። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ያ የእግዚአብሔር ጸጋ በእያንዳንዳችን ውስጥ ሲሰራ ሌሎችን ያነቃቃል። የሆነ አንድ ሴሬሞኒ አይደለም የሚሆነው፣ የሚካፈል የሚሄድ ጸጋ አለ። እኔ ነግራችኋለሁ፣ ዛሬ እኔ እዚህ ጋር ቆሜ ስናገር የሚካፈል ሼር የሚሆን ኢምፓርትድ የሚሆን ግሬስ አለ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። የቤተ ክርስቲያን ውበቷን። ስለዚህ ይሄንን የእግዚአብሔርን ጸጋ አልጥልም። የዳንኩበት ነው፣ አልጥልም። የሚያበረታኝ የሚያኖረኝ ጸጋ ነው፣ አልጥልም። የማገለግልበት ጸጋ ነው፣ ስለዚህ አልጥልም። አራተኛና የመጨረሻው የክርስቶስን ዳግም ምጽአት የምጠባበቅበት ጸጋ ነው። ከጥግ እስከ ጥግ አልፋና ኦሜጋን። ሃሌሉያ! መስቀሉ ጋር ይጀምራል እስከሚመጣ ድረስ የኢየሱስ ክርስቶስን ክብር እዚሁ ቅድም ቲቶ ላይ በደንብ ገልጾታል። የሚያኖረን እሱ ነው ብለናል አይደል? ኃጢአተኝነትን፣ ዓለማዊ ምኞትን ቅድም አንስተነዋል ይልና እዛ ጋር የሚያነሳ ቲቶ ምዕራፍ 2 ቁጥር 13 ለብቻው ራሱን የቻለ ትልቅ ሴሬሞኒ የተባረከው ተስፋችንን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብርን መገለጥ እየጠበቅን ይላል። የክርስቶስ the second coming of Christ ራሱ እያገለገልን ወንጌል እየሰበክን ለሌሎች የማዳኑን ነገር እየተናገር ሐዋርያቱ እሱን ነበር የሚያደርጉ። ከጌታ ሰምተዋል፣ የጌታን ጸጋ ተቀብለዋል። ኢየሱስ ያድናል፣ ስለ ኃጢአታችን ሞተ፣ ተቀበረ፣ ተነሳ፣ ተነስቷል። ትንሣኤውን ይናገራሉ። ምን እንደሚል ታውቃላችሁ? መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ በሁሉም ላይ ይህን እንደ ጌታ የኢየሱስ ክርስቶስን ትንሣኤ ሲናገሩ በሁሉም ላይ ታላቅ ጸጋ ነበረባቸው። ሃሌሉያ! ስለዚህ ይመሰክራሉ፣ ማዳኑን ይናገራሉ፣ ወንጌልን ያውጃሉ። ሁሉም ላይ ግን ያጸጋ ነበረባቸው። እንደሱ እያረጉ ግን ወዲያው ሲሄድ ያንን ሰጥቷቸው የሚያገለግሉት ግን ጌታ በማንኛውም ሰዓት ይመጣል እያሉ በጣም ነው የሚገርም። የአምላካችን የክርስቶስ ኢየሱስን መገለጥ እንድንጠባበቅ። ሃሌሉያ! አንደኛ ቆሮንቶስ ምዕራፍ 1 ላይም እንደሱ ነው። የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ ከጸጋ ስጦታ አንዳችስ እንኳን አይጎድልባችሁም። የሚገርም አይነት መረዳት ነው እና ሐዋርያው ጳውሎስ ያላችሁ። ታገለግላላችሁ፣ ብረት ታረጋላችሁ፣ ሁሉ ነገር ታረጋላችሁ። በውስጥ ግን አኗኗራችሁን ራሱ ይቀይረዋል። ምክንያቱም ጌታ በማንኛውም ሰዓት ይመጣል የሚለውን ነገር የሚያስረዳ የሚያግዝ የሚረዳ ራሱ ያ የእግዚአብሔር ጸጋ ነው። አሜን ትላላችሁ? እስቲ ይሄን ሁሉ ላደረገልን ለጌታ በእልልታና በጭብጨባ እናከብረዋል። የእግዚአብሔር ስም የተባረከ ይሁን። አልጥልም። እኔ ስለ እናንተ አላቅም። ዛሬ እዚህ ጋር ቆሜ የማውጀው የተቀበልኩትን በነፃ የተሰጠኝን በምንም ሁኔታ ኳሊፋይ ማላረግበትን ከጌታ የተቀበልኩትን ያንን ጸጋ አልጥልም። ያዳነኝን ጸጋ አልጥልም። የሚያኖረኝ የሚያበረታኝ በነገር ሁሉ በውጣ ውረዴ ሁሉ የሚያግዘኝን ያንን ጸጋ
አልጥልም። የማገለግልበት ስለሆነ እግዚአብሔር በሰጠኝ ጸጋ ለማገለግለው ያንን የእግዚአብሔርን ጸጋ አልጥልም። የክርስቶስን ዳግም ምጽአት የምጠብቅበት አቅም የሚሰጠኝ በጣም ከባድ ጊዜ እንደሆነ ታውቃላችሁ። በጣም ብዙ ተግዳሮት ያለበት ዘመን እንደሆነ ታውቃላችሁ። አትችሉትም፣ አንችለውም በራሳችን። እሱን እንድጠባበቅ የሚያደርገኝ እየደከምኩ እየወደኩ እየተነሳው እያለቀስኩ እየሳኩ ሃሌሉያ ሚረዳኝ ያ የእግዚአብሔር ጸጋ ነው። የእግዚአብሔርን ጸጋ አልጥልም። ሁላችንም እንነሳለን። የእግዚአብሔር ስም የተባረከ። እንጸልያለን ወገኖች። የእግዚአብሔር ጸጋ